ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በዛሬው ቪዲዮ እንግዲህ እንደምታውቁት የዲቪ ሎተሪ 2026 በቅርቡ ውጤት ይወጣል። ብዙዎቻችሁ እንግዲህ በጉጉት እየጠበቃችሁት እንደሆነ አልጠራጠርም። በዛሬው ቪዲዮ ምናልባትም የኮንፈርሜሽን ነምበር እንደምታውቁት ውጤታችሁን ለማወቅ ኮንፈርሜሽን ነምበር ያስፈልጋል። ኮንፈርሜሽን ነምበራችሁን ረስታችሁት ፕሪንት አውት ያላደረጋችሁ ሰዎች ወር ስክሪንሾት ያላደረጋችሁ ሰዎች በዚህ ቪዲዮ ኮንፈርሜሽን ነምበራችሁን እንዴት በቀላሉ እንደምታገኙ የማሳያችሁ ይሆናል። አት ዘ ሴም ታይም ግን ውጤታችሁንም እንዴት እንደምታዩ ራሳችሁ ቤታችሁ እንዴት ውጤታችሁን ማየት እንደምትችሉ የማሳያችሁ ይሆናል ማለት ነው። ለሁላችሁም እንግዲህ መልካም ምኞቴን እየተመኘው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ከቪዲዮ ጋር ቆዩ። ቀጥታ ወደ ቪዲዮ እንሄዳለን። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ መጀመሪያ ማድረግ ያለባችሁ የክሮማችሁን ከፍታችሁ ሰርች ነው የምታደርጉት። ሰርች ስታደርጉ ሲምፕሊ ዲቪ ብላችሁ ታስገቡታላችሁ። ወታችሁ ወረድ ስትሉ አሁን እየፈለግን ያለ ነው ኦር ልናየው የፈለግነው ውጤት የዲቪ 2026 ስለሆነ ዲቪ 2026 ብላችሁ ክሊክ አድርጉለት። በቀላሉ ወደ ዌብሳይቱ ይወስዳችኋል። እንደምትመለከቱት የኤሌክትሮኒክ ዲቪ ዳይቨርሲቲ ቪዛ ዩኤስ ዲፓርትመንት ኦፍ ስቴት ዌብሳይቱ ተከፍቶልናል። በቀላሉ ዌብሳይቱን ክሊክ አድርገን መጀመሪያ ላይ የምናገኘው ዌብሳይት ክሊክ አድርገን እንገባለን ማለት ነው። እጅግ በጣም ሲምፕል ነው። ቀጥታ እንግዲህ ዌብሳይቱ ጋር ስትገቡ ዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት ቢሮ ኦፍ ኮንሱላር አፌርስ ስትገቡ እዚህ ጋር እንደምትመለከቱት ይህን ፔጅ ያሳያችኋል። እዚህ ፔጅ ላይ እኛ ማድረግ የፈለግነው አሁን መሙላት ስላልሆነ ስታተሳችን ወር ደግሞ ዲቪ ደርሶናል ወይስ አልደረሰንም የሚለውን ውጤታችንን ማየት ስለፈለግን እዚህ ጋር የምትመለከቷት በብሉ ቼክ ስታተስ የምትላለች ቼክ ስታተስ የምትለዋን በመንካት ወደሚቀጥለው ስቴፕ እንሄዳለን ማለት ነው። አጭር ቀላል እና ሲምፕል ነው በጣም። እንደምትመለከቱት እዚህ ፔጅ ላይ የሚጠይቀን ጉዳይ አለ ሁላችንም ልንረሳው የማንችለው አይ ሆፕ ብዙዎቻችሁ አትረሱትም። ይሄ ጉዳይ ሊረሳ የማይችል ነው። ከመቀጠላችን በፊት እዚህ ጋር ኮንቲኒው ብለን ወደሚቀጥለው ፔጅ ከመሄዳችን በፊት ሊኖሩን የሚገቡ ኮንፈርሜሽን ነምበራችንን ለማግኘትም ሊሆን ይችላል ኦር ደግሞ ስታተሳችንን ለማወቅ የዲቪ ውጤታችንን ለማወቅ የሚጠቅሙ መሰረታዊ ጉዳዮች ወር ደግሞ የሚያስፈልጉ ነገሮች አሉ። እነሱም እዚህ ጋር እንደምትመለከቱት ላስት ፋሚሊ ኔም and year of birth እንግዲህ ላስት ፋሚሊ ኔም ማለት የአያታችሁ ስም እንዲሁም ደግሞ የተወለዳችሁበት ዓመተ ምህረት ያስፈልጋችኋል ማለት ነው። እነዚህ ነገሮች ከሌላችሁ ኮንፈርሜሽን ነምበራችሁን ማግኘትም አትችሉም፣ ውጤታችሁንም ማወቅ አትችሉም ማለት ነው። ስለዚህ ኢሜል አድሬሳችሁም ያስፈልጋል። እዚህ ጋር እንደምትመለከቱት ውጤት ቼክ ለማድረግ ኮንፈርሜሽን ነምበር እዚህ ጋር የምትመለከቱት ኮንፈርሜሽን ነምበር ያስፈልጋል፣ ላስት ፋሚሊ ኔም ያስፈልጋል፣ እንዲሁም ደግሞ year of birth ያስፈልጋል ማለት ነው። to check the entrant status online ማለት ነው ውጤታችሁን ለማወቅ። ነገር ግን ኮንፈርሜሽን ነምበራችሁን ለማወቅ ቅድም እንደነገርኳችሁ የሚያስፈልጋችሁ ላስት ኔም ኦር ደግሞ የአያት ስም እንዲሁም ደግሞ year of birth ከዛ ደግሞ ኢሜል አድሬሳችሁ እዛ ጋር ስትሞሉ ያስገባችሁት የኢሜል አድሬስ እና ተመሳሳይ የአያት ስም እንዲሁም ደግሞ year of birth ሳትሳሳቱ ማስገባት ይጠበቅባችኋል ማለት ነው። እንደምትመለከቱት እንግዲህ እዚህ ጋር በብሉ ኮንቲኒው ምትላለች እሷን ተጭነን ቀጥታ ወደሚቀጥለውና ውጤታችንን ለማወቅ ወደሚያስችለን ፔጅ እንገባለን ማለት ነው። እዚህ ጋር እንደምትመለከቱት ኢንተር ኢንትራንት ኢንፎርሜሽን ይላል። እንግዲህ የዲቪ የሞላውን ሰው አድራሻ እንዲሁም ደግሞ ተጨማሪ መረጃዎች እነሱን እናስገባለን። እዚህ ጋር የምትመለከቱት ኮንፈርሜሽን ነምበር ይለናል። ኮንፈርሜሽን ነምበር ካለን ማለት ነው እናስገባለን። ላስት ኔም ፋሚሊ ኔም ያ ማለት የአያት ስም ይገባል፣ በእንግሊዝኛ ነው የምናስገባው። year of birth የተወለድንበት ዓመተ ምህረት በእኛ ሳይሆን በነጮች ነው የምናስገባው፣ በፈረንጆች። ወደ ግሪጎሪያን ካላንደር መቀየር የሚችል ዌብሳይት አለ። እሱን ዌብሳይት መጠቀም ትችላላችሁ። ምናልባት ማየት ከፈለጋችሁ እዚህ ጋር ለማሳየት ያክል ኢትዮጵያን ካላንደር ቱ ግሪጎሪያን ካላንደር እዚህ ጋር እንደምትመለከቱት ኢትዮጵያን ካላንደር ቱ ግሪጎሪያን ካላንደር ኮንቨርተር ይላል። እሱን ተጭናችሁ ብትገቡ ኮንቨርት የሚያደርግላችሁ ብዙ አይነት ዌብሳይት ይመጣል። እነዚህን ዌብሳይት ለምሳሌ ሜታ አፕስ ሚሊዮን ብከፍተው እዚህ ጋር እንደምትመለከቱት በቀላሉ ተመልከቱ። ኢትዮጵያን ዴት ቱ ግሪጎሪያን ካላንደር ነው የሚለው። እዚህ ጋር
የምታስገቡለት የኢትዮጵያ የእናንተ በኢትዮጵያ የምታውቁትን ዓመተ ምህረት ቀን እንዲሁም ደግሞ ወር ታስገቡለታላችሁ። ከዛ ኮንቨርት ስትሉት እዚህ ጋር እንደምትመለከቱት ኮንቨርት ስትሉት ቀጥታ ወደ ግሪጎሪያን ካላንደር ይቀይርላችኋል ማለት ነው። ኢትስ ቬሪ ሲምፕል እንደምትመለከቱት ነው። እዚህ ጋር የእናንተን የኢትዮጵያ በኢትዮጵያ የተወለዳችሁበትን ቀን ዓመተ ምህረት እንዲሁም ደግሞ ወር ታስገባላችሁ። ኢሚዲየትሊ ኮንቨርት ስትሉት የምታገኙት በግሪጎሪያን ካላንደር የእናንተን የተወለዳችሁበትን ቀን ይሆናል ማለት ነው። ኢትስ ቬሪ ሲምፕል። እሱን በመጠቀም ቀጥታ አመታችሁ ኮፒ ፔስት ታደርጉታላችሁ እዚህ ጋር year of birth የሚለው ጋር ማለት ነው። በመቀጠል እሱን ካደረግን በኋላ እዚህ ጋር የምትመለከቷቸው ካራክተሮች እንድታስገቡ ትጠየቃላችሁ። says type the characters as they appear in the picture ይላል። ሶ እዚህ ጋር አንዴ እነዚህ ካራክተሮች ላይታዩ የሚችሉበት ሁኔታ አለ። ካፒታሉ ስሞሉ ካፒታል ኦር ተመሳሳይ አይነት ችግሮች ሊኖሩ ስለሚችሉ እነሱ ችግሮች ለመፍታት አሪፍ መንገድ አለ። እዚህ ጋር የሚታዩት አሁን በጣም ግልጽ ነው። ግልጽ ካልሆነላችሁ ግን እዚህ ጋር የምትመለከቷት የአሮ ምልክት አለች፣ ሁለት አሮ ምልክት። እሷን ክሊክ ስታደርጉ ሌላ ካራክተር ያመጣላችኋል። ይሲ አሁን ክሊክ ስታደርጉ ሌላ ካራክተር ያመጣል። ለእናንተ ቀላል ካራክተር እስክታገኙ ድረስ እዚህ ጋር የሚሞላው ማለት ነው። እዚህ ጋር የምታዩት ነው። ቀጥታ እዚህ ጋር ብላንክ ስፔስ ላይ እዚህ ጋር የምትሞሉትና ለእናንተ ቀላል የሆነ ካራክተር እስኪመጣላችሁ ድረስ እቺን ሁለት አሮ ክሊክ እያደረጋችሁ ማግኘት ትችላላችሁ፣ መሙላት ትችላላችሁ። ኢሚዲየትሊ ሰሚት በማለት ውጤታችሁን ማውጣት ትችላላችሁ። ከዛ ውጭ ግን እንግዲህ ኮንፈርሜሽን በዋናነት ይሄ ቪዲዮ ኮንፈርሜሽን ነምበራቸው ለጠፋባቸው ስለሆነ ኮንፈርሜሽን ነምበራችሁ ከጠፋባችሁ በቀላሉ ለማግኘት እዚህ ጋር እንደምትመለከቱት በቀይ forgot confirmation number የምትላለች እሷን ክሊክ ስታደርጉ እዚህ ጋር ያመጣችኋል። እዚህኛው ፔጅ ላይ ትመጣላችሁ ማለት ነው። እዚህኛው ፔጅ ላይ ተመሳሳይ የሚመስል ገጽ ነው። ከዚህ በፊት ካየነው አይነት ፔጅ ጋር የመመሳሰል ባህሪ ያለው ቅድም እንደነገርኳችሁ የ2026 ወይ 2026 የሚወጣበት ቀን ገና ስለሆነ ነው እዚህ ጋር በ2025 የሚያሳየን። 2026 አሁን በቅርብ ይወጣል። ሲወጣ 2026 ይቀየራል። ስለዚህ በዛ መሰረት እዚህ ጋር እንደምትመለከቱት ላስት ኔም ያ ማለት የአባታችሁን ስም ላስት ኔም የአያታችሁን ስም የእናንተን ስም ፈርስት ኔም እንዲሁም ደግሞ ሚድል ኔም ያ ማለት የአባታችሁን ስም ታስገባላችሁ። ወርታችሁ ወረድ ብላችሁ ዴት ኦፍ በርዝ ቅድም እንደነገርኳችሁ ቀይራችሁ ወደ ግሪጎሪያን ካላንደር ቀይራችሁ ወደ ውጮቹ አስገባላችሁ። ከዛ እዚህ ጋር ኢሜል አድሬስ ፕሮቫይድ ዘ ኢሜል አድሬስ ዩዝድ ኦን ዘ ኤሌክትሪክ ዳይቨርሲቲ ቪዛ ኢንትሪ ፎርሙ ስትሞሉ ያስገባችሁትን የኢሜል አድሬስ ማስገባት ይኖርባችኋል። ከዛ ታች እንደገና አውተንቲኬሽን አለ። ቅድም እንደነገርኳችሁ ካራክተሮች አሉ። እዚህ ጋር የምታዩት አሁን ግልጽ አይደለም። ሶ ግልጽ እንዲሆንላችሁ ሌላ ካራክተር መቀየር ትችላላችሁ ማለት ነው። ሌላ ካራክተር ስትቀይሩ የተሻለ ካራክተር ስታገኙ ትሞላላችሁ። ይሄ አሁን ሞር ክሊር ስለሆነ በቀላሉ ታስገባላችሁ። ሰሚት ስትሉት ኢሚዲየትሊ እናንተን የሚወክለውን ኦር የናንተ የሆነውን ኮንፈርሜሽን ነምበር ያመጣላችኋል ማለት ነው። በዚህ መንገድ ኮንፈርሜሽን ነምበራችሁን ካወቃችሁ በኋላ ኢሚዲየትሊ ቅድም ወዳየነው ፔጅ በመግባት ውጤታችሁን ማወቅ የምትችሉ ይሆናል ማለት ነው። እንግዲህ ብዙዎቻችሁ በዚህ ዓመት የ2026 ዲቪ ሎተሪ ስኬታማና እድለኛ ትሆናላችሁ የሚል ግምት አለኝ። ለሁላችሁም መልካም እድል እየተመኘው ይህ ሳሚቲው ነው። አብራችሁን ስለነበራችሁ እጅግ አድርጌ ያመሰግንኩ። ቪዲዮ ከተጠቀማችሁ ላይክ ያደርጋችሁ እንዲሁም ኮሜንት ሴክሽን ላይ ሐሳብ አስተያየቶቻችሁን እያስቀመጣችሁ ከዛ በተረፈ ደግሞ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የቻናሉ ቤተሰብ ይሁኑ። ላለው ይህ ሳሚቲው ነው። እና ይስጥልን።